አራስ ቤት የገባ ሰው ጸበል ሳይረጭ ቤተክርስቲያን መቅደስ ሳይገባም አይጠጋም ምናምን የሚባሉ ነገሮች አሉ። የማይቀየር የማይለወጥ በጎነት፣ አባትነት፣ ፍቅር፣ ርህራሄ ልማድ እኛ ጋር ደግሞ ሰው እንዲያውም መጠበቅ ያለበት ሳይቆርብ እንዳይሞት ንስሐ ሳይገባ እንዳይሞት ባልቆረበበት ንስሐ ባልገባበት ጊዜ ነው መጠበቅ ያለበት። መጽሐፍ ቅዱስ መንካት አትችልም የሚባሉ አባባሎች አሉና መቼም እኛ እንደ በግ ወይም እንደ እንስሳ ሳራን ግጥም ከገዳም ውስጥ ከተማ የመጣ ዳቤ ሰዎች ሲፈወሱበት አይተናል በእምነት። ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ሰነበታችሁ ክቡራትና ክቡራን ተመልካቾች? ይህ ሳምንታዊው የእናንተው ምክረ ካህን የተሰኘው መርሃ ግብራችን ነው። በዛሬው መርሃ ግብራችን ላይ ስለ ልማድና ክርስትና እናነሳለን። በልማድ ዙሪያ የሚነሱ የእናንተን ጥያቄዎች በመምህር መልስ እንዲሰጥ እናደርጋለን። ዛሬ ከሚነሱ ጉዳዮች መካከል የቆረበ ሰው ብቻውን መሄድ አይችልም የሚል ልማድ አለ። በቤተ ክርስቲያን እንዴት ይታያል? በሴቶች ዙሪያ ደግሞ በወር አበባ ወቅት የሚከለከሉ ነገሮች አሉ በማለት በአብዛኛው ቤተ ክርስቲያን መግባትን፣ ጸበል መንካትን፣ መጽሐፍ ቅዱስ መንካትን እንደሚከለከል ያነሳሉ። ይሄ እንዴት ይታያል የሚለው እናነሳለን። በእርግዝና ወቅት ደግሞ መደረግ ያለባቸው ነገሮችን በዛሬው ጥያቄዎቻችሁ ዙሪያ እናነሳለን። አብራችሁን ቆዩ። ኤርሚያስ ባላለው ከቂሊንጦ መካነ ፍስሐ ቅዱስ ሚካኤል ደብረ ሆተ ጥበብ ሰንበት ትምህርት ቤት አገልጋይ ነኝ። ብዙ ሰዎች በልማድ ምክንያት እንዴት ነው አራስ ቤት የገባ ሰው ጸበል ሳይረጭ ቤተክርስቲያን መቅደስ ሳይገባም አይጠጋም ምናምን የሚባሉ ነገሮች አሉ። አንደኛ ነጥብ ይሄ ነው። እሱ ከምን አንጻር ይታያል? ሲቀጥልም ወንዶች በህልመ ሌሊት፣ ሴቶች ደግሞ በወር አበባ ጊዜ ቤተ መቅደስ አትገባም ነው ወይስ አውደ ምሕረት ላይ መጠጋት ትችላለች? ቆረበ ሰው ብቻውን አይሄድም፣ ከሰው ጋር አይበላም፣ የበላውበት አይታጠብም። እንደዚህ ለምሳሌ አሁን እንደ አርጋኖ አይነት ጸሎት ሰይፈ ስላሴ ሰምቻለሁ። እንደዚህ እሱን አንዴ ከጀመራችሁ ካቋረጣችሁት የሆነ ነገር ይደርስባችኋል፣ የሆነ ጋኔን ይመታችኋል። በጣም እነሱ ረጅም ጸሎት ስለሆኑ በጣም ከባድ ናቸው ምናምን የሚባሉ ነገሮች አሉ። እና የጸሎት ትንሽ አለው ትልቅ አለው ወይስ ምንድን ነው? እንዴት ነው እንደዛ ሊባል የቻለው? ወለሰ መድን እባላለሁ። አንዳንድ ጥያቄዎች ነበሩ በወር አበባ ዙሪያ። ለምሳሌ አንድ ሴት ልጅ በወር አበባ ላይ ከሆነ ጸበል መጠመቅ አትችልም የሚባል አባባል አለ። መስቀል መሳለም አትችልም እና ደግሞ መጽሐፍ ቅዱስ መንካት አትችልም የሚባሉ አባባሎች አሉና እነዛ ነገሮች ትክክለኛነታቸው ምንድነው? ቤተክርስቲያናችን አስተምሯ ምንድነው የሚለው? በእርግዝና ወቅትም ደግሞ ጸበል መጠመቅ አትችልም ወይ እና ደግሞ መጠጣት አትችልም የሚባል ማባባል አለ። እሱ ነገርስ እንዴት ነው ከአስተምሮቱ አንጻር የሚታየው? በሌላው ደግሞ በጸሎት ዙሪያ ነው። በጸሎት ዙሪያ አንዳንድ ጸሎቶች በጣም ረጅም ጸሎቶችና አጭር ጸሎቶችን እንላቸዋለን እና አንዳንዶቹን በልተን ነው የምንጸልያቸው፣ አንዳንዶቹ ደግሞ ሳይበሉ ነው የሚጸለዩት የሚባሉ አስተሳሰቦች አሉና እውነት ጸሎት ምግብ በልተን ሳንበላ ብለን የምንከፋፈላቸው የጸሎት አይነቶች አሉ? አቅም የሌላቸው ሰዎች ከዚህ አንጻር ያስተምሩት ምንድን ነው የሚለው ነገሮች ይታዩ። ተመልሰናል ተመልካቾች። በእናንተ ጥያቄ ዙሪያ መምህር መልስ አላቸው። መልካም ጊዜ ይሆንላችሁ።
እሺ መምህር ስሙር አላምረው ባላለው በደብረ ነጎድጓድ ቅዱስ ዮሐንስ ቤተክርስቲያን የስብከተ ወንጌል ክፍል ኃላፊና የመጽሐፍት ትርጓሜ መምህር። ልማድ በጣም ብዙ ሐሳቦች እንዳሉት ወይም ደግሞ ትርጓሜዎች እንዳሉት ይታወቃል። ምናልባት እንዲሁ በሶስት መንገድ ማየት እንችላለን። የመጀመሪያው ልማድ የእግዚአብሔር ልማድ ይባላል። እግዚአብሔር ራሱ ልማድ አለው። እናቶቻችን አባቶቻችን በቅዱሳኑ ሲጸልዩ ይተደግ ልማደ ከዘትካት አቤቱ አምላካችን እግዚአብሔር ሆይ የቀደመው ልማድህን አትተውብን። የሱ ልማድ ምንድነው? ቸርነት ነው፣ መሐሪነት ነው፣ ይቅርባይነት ነው። ይሄ የእግዚአብሔር ልማዱ ነው። ያ ማለት እንደ ጠባይ ወይም ባህሪ ሆኗል ማለት ነው ለእግዚአብሔር። ይሄ ሁለተኛው ደግሞ እኛ ጋር ያለው ነው። እኛ ጋር ሁለት አይነት ልማዶች አሉ። ሶስት ያልናቸው እነዚህ ነው። እኛ ጋር ሁለት አሉ። የእግዚአብሔር አለ የማይቀየር የማይለወጥ በጎነት፣ አባትነት፣ ፍቅር፣ ርህራሄ ልማድ። እኛ ጋር ደግሞ ወደ ሰዎች ሲመጣ ማለት ነው በጎ ልማድ አለ፣ መጥፎ ልማድ አለ። እንደሚታወቀው በተለይ እንደ ማር ይስሐቅ ያሉ አባቶቻችን ስለ ክፉ ልማዶችም ብዙ ጽፈዋል። ለምሳሌ ቅዱስ ማር ይስሐቅ ከሚናገራቸው ሁለት ክፉ ልማዶች ብንነሳ ከሰይጣን ይልቅ ልማድን ፍራ የሚል ቃል አለው። አሁን ሰይጣን በስመ አብ ወወልድ ወመንፈስ ቅዱስ ብለን ልናርቀው እንችላለን። ልማዳችን ግን ከደም ከስጋችን የተዋሃደ እንደመሆኑ መጠን የዕለት ከዕለት ህይወታችን እንደመሆኑ መጠን በጣም አስቸጋሪ ነው። በአንድ ጀንበር የምናርቀው ነገር አይደለም። እንደምናውቀው ጌታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ አሁን ወግድ ከኋላይ ሲለው ሰይጣን ጠፍቷል። እኛም በሱ ስም እንዲህ ማድረግ እንችላለን ውጣ። ልማድ ግን እንደዛ አይደለም። በአንድ ጀንበር አናርቀው፣ ከባድ ነውና ከሰይጣን ይልቅ ልማድህን ፍራ የሚለው ልማድ ክፉ ልማዶች አሉ ማለት ነው። በሌላ መልኩ ይሄው አባት ምን ይላል? ክፉ ልማድን ከራሱ ጋር የሚያኖር ሰው እሳትን የሚያላማ ማለት እሳትን በጉያ ውስጥ የሚያነድ ሰው ይመስላል አለና ክፉ ልማዶች አሉ። ለምሳሌ ብንዘረዝር ለመጾም መቸገር፣ ለመጸለይ መቸገር፣ ለማስቀደስ ኪዳን ለማድረስ እንዲህ አይነት በክርስትና ህይወት ውስጥ ለመኖር የሚመጡ መንፈሳዊ ልምዶችን አለመልመድ በራሱ እሱ ሌላ ችግር ነው። እና ደግሞ በጎ ልማዶች የሚባሉ ደግሞ የዚህ ተቃራኒ። ለምሳሌ ሰው ካልጸለየ ጭንቅ የሚለው ከሆነ ዛሬ ስላልጸለይኩ ነው የደበረኝ የሚል ከሆነ ልክ ሰው ዛሬ ቡና አልጠጣሁም መሰለኝ ለዛ ተጫጫነኝ እንደሚለው ሁሉ አልጸለይኩም መሰል ወደ ማለት የሚመጣ ከሆነ አልተሳለምኩም ይሄን በጎ ነገር አላደረኩም ብሎ በጎ ነገሮችን ባለማድረጉ መንፈሳዊ ልምዶችን ባለመፈጸሙ ቅር እስከሚለው ድረስ የሆነ እንደሆነ ደግሞ በጎ ልማድ ይባላል። እሱም ቅዱስ ጳውሎስ ጢሞቴዎስን እንደነገረው አንተ ግን እግዚአብሔርን ለመምሰል ራስህን አስለምድ ብሎታል አይደለ? እንዲህ አይነት ደግሞ በጎ ልምዶች አሉ። ስለዚህ ልማድ ማለት እንግዲህ ምናልባት እንደው ቀላሉን ትርጉም ብናየው ራስ ሰር የሆነ ነገር ነው። ልማድ አንዳንድ ጊዜ ራስ ሰር ይሆናል። ራስ ሰር ማለት በመጥፎም በበጎም ራሳችን የምናደርገው ድግግሞሽ እና ህይወታችን ላይ ቅርጽ የሚያመጣው ነገር ነው ልማድ የምንለው። በሌላ መልኩ ክርስትና የሚያመጣው በጎ ተጽዕኖም አለ። እንግዲህ እየሰፋ እንዳይሄድብን ግን ጠቅለል አድርገን ስናደርገው ከቤተ ክርስቲያናችን ወይም ከሃይማኖታችን የምናመጣው ከማህበረሰብ የምናመጣው ከራሳችንም ደግሞ የምናመጣው በጎም መጥፎም ልምዶች አሉብን ማለት ነው ባጭሩ። እንግዲህ ተደጋጋሚ የሚጠየቅ ምናልባትም በየጊዜው እንግዲህ በሜንስትሪም ሚዲያዎች እንዲህ ያለመነገሩ ሊሆን ይችላል እንጂ ብዙ ጊዜ ሲጠየቅ እንሰማዋለንና ምእመናን በደንብ ነው መስማት ያለባቸው እንዲህ አይነት ነገሮች። መቼም እንግዲህ መታደል ይሁን አለመታደል አላቅም፣ ትልልቅ ምስጢራትን ለመናገር መቼም አልታደልንም። ትልልቅ ጉዳዮች ማለት ነገረ መለኮት ለማንሳት ትልልቅ ይሄም ይገባኛል። ምስጢረ ቁርባን ትልቁ የነገረ ድነታችን ጉዳይ ነው። ግን ምስጢሩን ሳይሆን ልማዱ ላይ ነው ያለ ነውና ለማንኛውም ግን የቆረበ ሰው ብቻውን ሲሆን ሰይጣን ያስፈራዋል አይነት ነገርና ከሰው ጋር መሆን በአንዳንድ የገጠር አካባቢዎች ደግሞ የብረት ዘንግ መያዝ እንዲህ አይነት ነገር አለና ባጭሩ ቅዱስ ዮሐንስ አፈወርቅ ከሚለው ሐሳብ ብንነሳ የቆረበ ሰው እሳት እንደሚተፋ አንበሳ ነው የሚሆነው በአጋንንት ላይ።
የቅዱስ ጳውሎስን መልእክት አንደኛ ቆሮንቶስ ምዕራፍ 11 በተረጎመ በሰበከበት ድርሳኑ ላይ ይሄንን ይለዋልና ቁርባን ማለት በአጋንንት ላይ እሳት የሚተፋ አንበሳ ኃይለኛ አንበሳ መሆን ነው። ዲያብሎስ ራሱ በአንደኛ ጴጥሮስ ምዕራፍ 5 ላይ አንበሳ ተብሏል። የሚያገሳ አንበሳ ተብሏል። በሚያገሳው አንበሳ ላይ ባስፈሪው አንበሳ ላይ እሳት የሚተፋ አንበሳ መሆን ነው። ክርስቶስን መልበስ ማለት ነው። ክርስቶስን መዋሃድ በስጋውና በደሙና ሰው እንዲያውም መጠበቅ ያለበት ሳይቆርብ እንዳይሞት ንስሐ ሳይገባ እንዳይሞት ባልቆረበበት ንስሐ ባልገባበት ጊዜ ነው መጠበቅ ያለበት። ከሰው ጋር መሆን ያለበት ጥንቃቄ የሚያስፈልገው። ሰው ከቆረበ በኋላ ግን ቢያንስ ሰው አብሮት ባይኖር እንኳን እግዚአብሔር ከሱ ጋር አለ። የክርስቶስ ስጋና ደም በውስጡ አለ እና ያልቆረበ ነው መፍራት ያለበት። ምንም ነገር መፍራት ያለበት። የቆረበ ሰው ግን እግዚአብሔር ከሱ ጋር ነው እና ከእግዚአብሔር ጋር የሆነ ሰው በስጋውና በደሙ የከበረ ሰው በአንድ ወቅት በገዳም አባቶቻችን በቅዱስ መቃርስ ታሪክ ውስጥ አንድ የባለስልጣን ልጅ በሰይጣን ታማ ወደሱ ይወስዷታል። እባክህ ልጃችን ደከመች ታመመች ብለው እርዳን ብለውና ባጭሩ ለመተረክ አጋንንቱን ውጡ እሷ ደካማ ናት አትችላችሁም ወደኔኑና በኔ ደሩብኝ አላቸው። ይሄን መነኩሴማ ቆቡን አስጥለን ከገዳም እናስወጣለን ብለው በደስታ ግር ብለው መጡ። ልክ ወደ እሪያዎች እንደተላኩት አጋንንት ማለት ነው በመጽሐፍ ቅዱስ መተው ግን ጥቂት ደቂቃ እንኳን መቆየት አልቻሉም። እንደ እሳት አቃጠላቸው። ለምን ነው እንደ እሳት ያቃጠላቸው? ያ ሰው ወይም ይህ አባት በጾም በጸሎት የከበረ ከክርስቶስ ጋር ህብረት ያለው ሰው ስለሆነ ነው። እና አጋንንትን እንደ እሳት ማቃጠል የሚችል ማንነት እንኳን የሚኖረን እይታችንን እንኳን ሳይቀር የሚፈሩት አጋንንት ስጋውን ደሙ ስንቀበል በጾም በጸሎት ስንወሰን ነውና ሰው ፈሪ መሆን ያለበት ባልቆረበበት ጊዜ ነው እንጂ ሲቆርብ አይደለም። ምናልባት ሰው ያስፈልጋል ከተባለ እንኳን ከባድ ስራ እንዳይሰራ ከባድ ሸክም እንዳይሸከም ሌላ አንዳንድ አድካሚ ነገሮችን ላለመስራት ካልሆነ ሰይጣን አስፈርቶት ግን ሰይጣን ሲፈራው ነው እንዴ ሰይጣን ምን ፈራለትኛ? ሰው የቆረበን ሰው እኮ ሲጀምር ሰይጣን ይፈራዋል እና ባልቆረበበት ጊዜ ነው ሰይጣን እንደው የማይፈራው ማለት ነው ሰውንና የክርስቶስ ማደሪያ ከሆነ በኋላ የሚያስፈራን ነገር የለም። ብረቱ ሲጀመርም ከቁርባን በፊትም ከቁርባን በኋላ ደግሞ ያድን ጥቅም የለውም። ይሄ አንዳንድ ጊዜ ዝናም ሲጥል ቆርቆሮ ብረት ምናምን ነገር ደጅ ላይ እንደምንጥለው ያ ራሱን ችሎ ሳይንስ ጥቅም ይኖረዋል። እዚህ ጋር ግን ምንም ጥቅም የለውምና ብረት ቢፈራ ሰይጣን ሲጀመር እንዲህ አይሆንም ነበር እና በጣም ትልቅ ስህተት ነው። ብቻችንን መሆን የማይገባ ከሆነ ቅድም ባልኳቸው ምክንያቶች ነው። ምናልባት የቆረበ ሰው ስራ ስለማይሰራ አድካሚ ስራ ማለት ነው። ዝም ብሎ ተጎልቶ መዋል አይደለም። በነገራችን ላይ አድካሚ ስራ አይሰራም ነው። አይናገርም ሲባልም እንደው አብዝቶ ጮህ አይናገርም ማለት ነው እንጂ አያወራም ማለት አይደለም። መናገር ማውራት ይችላል፣ ግን አብዝቶ አድካሚ የሆነ ነገር አከራካሪ የሆነ ነገር አይናገርም አያወራም ማለታችን ነው። ከክርስቶስ ጋር መታሰር ነው። ከኃጢአት ጋር መለያየት መፋታት ነው። ከአብ ከወልድ ከመንፈስ ቅዱስ ጋር እውነተኛውን ሱታፌ ማድረግ ነው። እሱ መታሰር ነው። በቤተ ክርስቲያናችን ትምህርት የትልቁ መለኮታዊ ገመድ ሰንሰለት ቁርባን ነው። በሌላ መልኩ ግን ሰው በሚለው አግባብ ያየነው እንደሆነ መታሰር ከምንድን ነው? ምናልባት እንደው የሰውን ሐሳብ ብናገኘው ጥሩ ነው። እውነት ነው መታሰር በሚለው አው መታሰር ሊያስማማን ይችላል። ግን ከምን አንፃር ነው? ሰው ለምሳሌ እኔ መቁረብ ማልፈልገው መታሰር ስለሆነ ነው ሲል ለምሳሌ እንደፈለገ እንዳይባልግ ነው ማለት እንስሳ እንደሆነ መቀጠል ፈልጎ ነው። እሱ ከሆነ መቁረቡ ብቻ አይደለም ለመንግስተ ሰማያት ለዘላለማዊ ሕይወት ብለን የምናደርገው ነው። ዋጋ ይሄን ኃጢያትን የምንተው እንደገና በስጋችንም ስለማይጠቅመን ነው እንጂ ይሄ በጎ ማሰሪያ ነው። እውነት ነው በጎ ማሰሪያ ነው። ይሄ ስንል ግን የቆረበ ሰው ኃጢያት አይሰራም ይያልን አይደለም።
የቆረበ ሰው የሚቆርበው ወይም ደግሞ ለመቁረብ የሚዘጋጀው ሰው ነገ መልአክ ሆናለሁ ነገ ምንም ኃጢአት አልሰራም ብሎ አይደለም። ቅዱስ ዮሐንስ እንዳለው በመልእክቱ ኃጢአት የለብንም ብንል ውሸታሞች ነን፣ ነገ እንበድላለን። አቁራቢውም ቆራቢውም ይበድላል። ሰው ነን፣ ተፈጥሯችን ይበድላል። ዝንባሌ ያለው የኃጢአት ዝንባሌ እና ቢያንስ አቅደን አስበን ኃጢአትን አናደርግም። አንድ ሁለተኛ ደግሞ ከቆረብን በኋላ የቆረብነው ስጋና ደም እኛን ከኃጢአት ጠብቀናል። መጽሐፍ ቅዱስ እንደሚለው ነብዩ ዳዊትም ገና በብሉይ ኪዳኑ ዘመን እንኳን እንዲህ ብሏል አይደለም? እግዚአብሔር እረኛዬ ነው አለ፣ የሚያሳጣኝ የለም፣ በእረፍት ውሃ በለመለመ መስክ እያለ ተናግሯል። እና የለመለመ መስክ የእረፍት ውሃ በቤተ ክርስቲያን መቼም እኛ እንደ በግ ወይም እንደ እንስሳ ሳር አንግጥም፣ የወራጅ ውሃም እየጠጣን እንደ እንስሳ አይደለንም። ይሄ ስለ ስጋውና ስለ ደሙ ስለ ጥምቀት የተነገረ ምስጢር ነው። ስለዚህ መልካሙ እረኛ ክርስቶስ በውስጣችን ሲያድር እረኛችን ሲሆን ከኃጢአትም ይጠብቀናል፣ ራሳችንን እንጠብቃለን። እና ሰው ለቁርባን ራሱን ሲያዘጋጅ ለስጋውና ለደሙ ራሱን ሲያዘጋጅ አዎ ሊበድል ይችላል። ነገ ያለፈው ኃጢአቱም ያለፈው ህይወቱም ኃጢአት ሊኖርበት ይችላል። ያለፈውን ለማስተስረይ ከሚመጣው ለመጠበቅ ነው የሚቆርበው ሰው። ከዚያ ውጭ ግን ወይ ቆርቤ እኮ ተሳሳትኩ እየተሳሳትኩማ አልቆርብም የሚል ሰው ካለ ለጊዜው ላዩን ስናየው ትህትና ይመስላል፣ ቁርባን ስጋውን ደሙን ለማክበር ይመስላል። እኔ ሰይጣን መቼም የማይገባበት መንገድ እንደሌለ ብዙ ጊዜ በእናንተ ሚኑ ወይ እንጃ ብቻ ይገለጥኩ ይመስለኛል። ምንድነው እሱ አሁን ሰይጣን አልቆርብም ቢያሰኝ አንድን ሰው በቃ ኃጢአት እንደሆነ ሰው ይገባዋል። አልቆርብም ባዩ መቁረብ እኮ ነበረብኝ፣ ግን ለምን ነው የማልቆርበው? የክርስቶስ ስጋና ደም አይደል ህይወት አይደል? አሁን ግን ሰይጣን አልቆርብም አይደለም ቁርባን አያስፈልግም አይደለም አሁን የመጣበት ታክቲክ አይ ኃጢአተኛ ነኝ የሆነ ጊዜ ላይ እንዲሁ ይሄን ኃጢአት ስተው ይሄን ክፉ ነገር ስተው አሁን በኃጢአት ይያለው ማድረግ ስለሌለብኝ በቃ አንድ ጊዜ ትንሽ ይሄው ጎልማሳነቴ ወጣትነቴ ትንሽ ረገብ ሲል ጠፈፍ ሲል ይላል ሰው። እንግዲህ የከተማው ሰው እንደዛ ሲል ሰምቻለሁና የመጣብኝ ጥያቄም ነውና እኔም በግሌ እንደዚሁ አጋጣሚ ሆኖ ጠፈፍ ሲል ማለት ምን ማለት እንደሆነ በኋላ ተብራርቶ ነው የገባኝ። እና ትንሽ እንደማርጀት ሲል ማለት ነው። ይሄ የጎልማሳነትን ጊዜ ሳገባድድ ትህትና ይመስላል። ቁርባን ስጋውን ደሙን ለማክበር ይመስላል። ግን ይሄ ትህትና የሚመስል ትዕቢት ነው የሚባለው በቤተክርስቲያናችን። እና ትህትና የሚመስል ትዕቢት ምንድነው? ስጋውን ደሙን የማክበር የሚመስል ግን ከህይወት መራቅ። ይሄ አሁን ህይወት የሚመስል ሞት ማለት ነው። ወይም ደግሞ ብርሃን የሚመስል ጨለማ፣ ትህትና የሚመስል ትዕቢት ያለው ለዛ ነውና ኃጢአተኛነታችን ሲጀመር የታመመ ሰው ነው መድኃኒት የሚያስፈልገው አይደለም? ክርስቶስ አምላካችንም ለምን ከቀራጭ ጋር ለምን ከኃጢአተኛ ጋር ትውላለህ ብለው ሰዎቹ ሲከሱት በሽተኞች ሐኪም ያስፈልጋቸዋል ብሏቸዋልና ሐኪም የሚያስፈልገን በደከምንበት ጊዜ ነው። ምርኩዝ የሚያስፈልገን በደከምንበት ጊዜ ነው፣ በበረታንበት ጊዜ አይደለምና የደከሙ ሰዎች ብርታት ያገኙ ዘንድ ስጋውን ደሙን መቀበል አለባቸው። ይሄን መታሰር ማለት ከሆነ እንግዲህ ሌላ ጥያቄ ነው። ለባጭሩ ግን ስጋውና ደሙ አዎ ማሰሪያ ነው። የምን ማሰሪያ? ከክርስቶስ ጋራ ከቤተ ክርስቲያን ጋራ ከመንፈሳዊ ሕይወት ጋራ እንታሰርበታለን። ከኃጢአትና ከመሳሰለው ነገር ደግሞ እንልይበታለን። ይሄ ማለት ግን ነገ አንወድቅም አይደለም፣ ብንወድቅም እንነሳለን ብለን ነው የምንቆርበው ማለት ነው። የቆረበ ሰው በበላበት መብላት መመገብ አይቻልም። ስተት ነው፣ ባጭሩ ስተት ነው። ምንጩ ምን እንደሆነ ራሱ አይገባኝም፣ ከየት እንደመጣ ይሁን ምክንያት ሊኖራቸው ይችላል ይሆናል። ይሄን የሚሉ ሰዎች ግን የቱንም ምክንያት የሚያመጡ እንዲያውም ለቁርባን አብቃኝ ብሎ ያልቆረበው ሰው በቆረበበት ሰው ይበላ ጥሩ ነው እንጂ እንዲያውም ምናልባት የነካውን በመንካት አንዳንድ ጊዜ እኮ ከገዳም ውስጥ ከተማ የመጣ ዳቤ ሰዎች ሲፈወሱበት አይተናል በእምነት ስለመጣ እና እንዲያውም ምናልባት በረከት ነው። እንደውም የቆረበ ሰው ሲጀመር ምግብ ማትረፍም የለም ይባላል። ምግቡም የቆረበ ሰው ጨርሶ ይብላ ይባላል። በአንዳንድ ገጠር ኢትዮጵያ የሚገርም ለአንድ ሰው 3 እንጀራ ሊቀርብ ይችላል። በቃ ለመጾም ወግ ነው። እንግዲህ እኔ ቆርቤ በሄድ እዛ ሀገር 3 እንጀራ መብላት አለብኝ ማለት ነው። አያስኬድም። ምናልባት ይሄ ከተሜው ስርዓት እንጀራ ቆርጦ ማቅረብ ከዛ በልክ እሱም
ተርፎ የማይመለስ የክርስቶስ ስጋና ደም ነው። ምን ማለት ነው? ወይ ምእመናኑ ወይ ካህናቱ እዚያው ቆርቡታል እንጂ በይደር አይመለስም የክርስቶስ ስጋና ደም። በዘጸአት 12ም ላይ ያው እንዳታሳድሩ ተብሎ አይደለ? ምሳሌው ከዛ የመጣ ነው። ቁርባን ለነገ የሚባል ማደር አይጠበቅበትም የለበትም። ከዚያ ውጭ ግን ቆርበን በቤታችን ምን በላው እንጀራ አይተረፍ አይባልም። እንደ ነዳያን እንደው ማስተረፍ አለበት። ላልቆረቡ ሰዎች በረከት መሆን አለበት እንጂ እንደው እና አይደለም ሳህኑን በሳህኑ መመገብ በመሶቡ በትሪው መመገብ ይቅርና የተረፈ ምግብ ካለ እሱን እንኳን መመገብ ያስፈልገናል ማለት ነው። ያው እንግዲህ ልማዶቻችን ልማድ ይከብዳል ከግንድ ይባላል። በጣም ከባድ ነው። ይሄን ሰምተው ማረ ሚሉ ይችላሉ። አሁን እኛ የምናየው በመደበኛ የሥርዓት መጻሕፍቶቻችን ውስጥ የተጻፈና ያልተጻፈ ነው። ተበልቶ የማይጸለይ ጸሎት አለ። እሱ ምንድነው ያለ እንደሆነ ኪዳንና ቅዳሴ። ኪዳንና ቅዳሴ ማለት ነው። ለምሳሌ ኪዳንም ቢሆን የሰርኩ ላይ የተለየ ነው። የሰርክ ማለት ነው። ለምሳሌ ዋዜማ ሊቆም የሚሆን ከሆነ ዋዜማው ሲቆም ይበላሉ። በልተው ነው ወደ ቤተ መቅደስ የሚገቡት። እኔ አስታውሳለሁ አንዳንድ ምዕመናን የሰርክ መርሃ ግብር ላይ ቤተክርስቲያኑ ሲከፈት እንዴ በልተን እንገባለን እንዴ ይላሉ። ሲጀመር እግዚአብሔር በሆዳችን ውስጥ ያለውን ምግብ አይደለም የሚጠላው፣ በልባችን ውስጥ ያለውን ክፋት ነው፣ ኃጢአት ነው። በአእምሮአችን ውስጥ ያለውን ክፉ ነገር ነው እንጂ የሚጠላ ባርኮልን ቀድሶልን የበላነውን ምግብ በሆዳችሁ ይዛችሁ መጣ ብሎ አይደለም። እና ሰው በጣም የሚገርመኝ በልቡ ላይ ስላለው ክፋትና የሆነ ባዕድ ከክርስትና ሕይወት ውስጥ የማይገናኘውን ነገር ህሊናዬ ውስጥ ምን አለ ብሎ ሳያስብ ሆዴ ውስጥ ምን አለ ብሎ ማሰብ በጣም ትንሹ ነገር ነውና ትልቁን ነገር ነው ማሰብ ያለብን። ይሄ ማለት ግን በሁሉም ጸሎቶቻችን በልተን እንደፈለግን እንሆናል ማለት አይደለም። ለምሳሌ ከኪዳን በኋላ ወዲያው የሚደርስ አለ አይደለም? ያ ማለት ቅዳሴ ግልጽ ነው። ማንም ሰው 18 እንደ ቤተ ክርስቲያን ስርዓት ቆራቢዎቹ 18 ሰዓት ጾመው ነው የሚቀድሱት፣ የሚያስቀድሱት፣ የሚቆርቡት፣ የሚያቆርቡት። ከዚያ ውጭ ግን ይሄኛውን ጸሎት ሳትበላ ጸልይ፣ ይሄኛውን ጸሎት ሳትበላ ጸልይ የሚል መደበኛ የቤተ ክርስቲያን ስርዓት የለም። በመደበኛው ምናልባት እንግዲህ በግል ጸሐፊዎቹ ይችን ሳትበሉ ጸልዩት የሚሉ አታሚዎችም አንዳንድ ጊዜ ሊጨምሩት የሚችሉት ነገር ካለ አላቅም። ምናልባት አንዳንድ አባቶች እንደግል አንዳንድ መምህራን ሲናገሩ የሰማሁት ያው እንግዲህ ሆድ ሲጠግብ አይምሮ ይተኛል ይባላል። ሰው ከበላ በኋላ ብዙ ጊዜ እንቅልፍ ይለናል። ይሄ ተመስጦ አይኖርም እና በባዶ ሆዳችን ብንጸልይ የተሻለ ይሆናል የሚሉት ግዴታ በሌለበት ምርጫ ውስጥ ነው እንጂ እግዚአብሔር ምግብ ያረክሰኛል በልታችሁ አትጸልዩ የሚል በብሉይ ኪዳኑ በሐዲስ ኪዳኑ እንዴ ያንቀላፋውን ሰው እንቅፋት ሊሾህ ሊወጋው እንቅፋት ሊመታው አይችልም። እንቅስቃሴ ስላለን ነው ይሄ ፈተና የሚመጣው። ክርስቶስ አምላካችን 30 ዓመት ሲቆይ በሰይጣን እንደተፈተነ አልተጻፈም። ገዳመ ቆሮንቶስ ሲገባ ግን ሰይጣን ጓዙን ጠቅሎ አብሮ ገዳም ገብቷል። ስራ የጀመርንባቸው ቀናት እግዚአብሔር ወደኛ እኛ ወደ እግዚአብሔር የቀረብንባቸው ሰዓታት ለሰይጣን ምቹ ትልቅ ፈተና ማምጫ ጊዜዎች ናቸውና ስራ እየሰራን ካልተፈተንማ ምን ዋጋ አለው? ስለዚህ እኔ ብዬ የምረዳው አንዱ ይሄ ነው። ሁለተኛው ደግሞ የዋጋችን ማሳያ ናቸው። የዋጋ ማሳያ ቅዱሳን አባቶቻችን እኮ በገዳም ሆነው ጤዛ ለሰው ድንጋይ ተንተርሰው እየኖሩ በገዳማቸው ውስጥ ምንም ፈተና ሲጠፋ ለሰይጣን የሚመች ህይወት ነው እንደ እየኖርኩ ያለው ብለው ራሳቸውን ይጠይቃሉ ፈተና ሲጠፋ። እና በአንድ ሕክምና ውስጥ የሚሰራ አንድ ሰው እንደነገረኝ ነርስ ነው በርግጥ እና ዶክተሩ አለ እና በጣም የተጎዳ ሰው ቆስሎ እየመጣ ነውና ቤተሰቦቹ በጣም ደንግጠዋል። ይደማል፣ በጣም የተጎዳ ይመስላል፣ ደግሞ ተጎድቷልና
ነርሶቹ በጣም ይጣደፋሉ። ሰውየው በጣም ተጎድቷልና ቤተሰቦቹ እሪ ይላሉ። ሆስፒታሉን በለቅሶ ሞሉትና ዶክተሩ ግን ትንሽ ፈታ ብሎ አይደነግጥም። እና ዶክተር ቤተሰቦቹ ደንግጠዋል። እኛም እኮ የምንይዘውን የምንጨብጠውን አተናል። ለምንድነው አንተ በዚያ ወቅት እንግዲህ ሁሉ ነገር ካለቀ በኋላ ነው ይሄ ጥያቄ ለዶክተሩ የሚያቀርበው ነርሱ ማለት ነውና ለምንድነው ይሄ ሆነው ሲል አይ ሰውየው በጣም እየተሰቃየ ነበርና እኔ የምደነግጠው ሰውየው ስቃዩ አይሰማው ነበር ምክንያቱም እየሞተ ነው ብዬ አስባለሁ። አሁን ግን ይሄ ሰው በህይወት ስላለ ስሜቱን ቁስሉን እየተሰማው ነውና በህይወት ያለ ሰው ነው ስሜቱ ቁስሉን የሚሰማው ህመሙን የሚያውቀው። የደነዘዘ ሰው በጣም ያስደነግጣል። እሱን ለማትረፍ ያው ይሄንኑ ለማትረፍ እኮ ይሮጣል። ግን ይሄኛው ደግሞ የበለጠ ተስፋ አለው። ቁስሉን ይሰማዋል እና ቁስሉን የሚሰማው በቃ የቀረ ጤናማ ህይወቱ ስላለ ነው። እና አንዳንድ ጸሎቶች ቁስል ካመጡ ጾም ጸሎት መንፈሳዊ ህይወት ቁስል ካመጣ የሚሰራ እግዚአብሔር ደጅ ላይ የደረሰ ሰይጣንን የገፋ ያቃጠለ ውጤት አምጥቷል ማለት ነው። እና ባጭሩ ቅድም እንዳልኩት የሚራመድ ሰው እንቅፋት ይመታዋል፣ እሾህ ይወጋዋል። የተኛ ሰው ግን ይሄ የለበት። እና ስሙር ለኔ አሁን ጾም አያስፈልግም ብዬ አይደለም በዚህ ሰዓት ስበል ያገኘኝ አልቻልኩም አመመኝ ደከመኝ ብዬ ነው አሉና በጣም ትልቅ ልዩነት ነው ያለው። አሞት ሰው ደክሞት ቢበላ ጾም አያስፈልግም ማለት በጣም ሌላ ነገር ነው። እና ሰዎች አሟቸው ጨጓራ ከሆነ ሲጀመርስ እስኪታመሙ ጾም እኮ ስቃዩ አይደለም የሚታየው። ይሄ ራስን ብዙ ጊዜ መቅጣት የሚለው ወይ ነብዩ ዳዊት ቃል እኔ በደንብ መታየት ያለበት ይመስለኛል። ቃሉ በራሱ ወቀጻይክዋ በጾም ለነፍሴ የሚለው ይሄ መንፈሳዊውን ልምምድ መንፈሳዊውን ህይወት ማሳየት ነው እንጂ ይሄ ማስጨነቅ አይደለም። እሱ አይደለም መንፈሳዊ ህይወት ወደኛ ሲመጣ ስጋ በራሱ የስጋ ምኞቱን እየተወ ፍቶቱን እየዘነጋ ይሄዳልና ሰው ከታመመ ሲጀመር ስቃይ ውስጥ እስኪገባ ድረስ ፈተና ውስጥ እስኪገባ ድረስ አይደለም። ይሄ ከነፍስ አባት ጋር በቁርባን ጊዜ እንኳን ሳይቀር ከነፍስ አባቶች ጋራ ውይይት የሚያስፈልገው ነገር ነው። ምናልባት እዚህ አሁን እኛም ባንናገረው ሰዎች ከነፍስ አባቶቻቸው ጋራ እየሄዱ የሚናገሩት ነው። ችግር ካለ በተለይ የጤና ችግር ካለ ከዚያ ውጪ በሆነ አጋጣሚ እንዲሁ ሳይታመሙ በልተው ጾም ሽረናል በዚያውን ቀጥል ማለት የሆነ ጊዜ ላይ እጄ እንደው ሽንኩርት ሲከትፍ እጁን ቆርጦ ወይ በቃ እቺ ጫፊ እኮ ደማች በቃ ምን ይሰራል ብሎ ቀልጥሞ ይሄን ያህል ነው ርቀቱና አይባልም። ያ አንድ ችግር ነው። ያችን በፕላስተር ለጥፎ ህይወት ይቀጥላል እንጂ እጅ ቆርጣል አይባልም። ስለዚህ ድካሞች ይኖራሉ። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል። አንዳንድ ጊዜ በጾም በጸሎታች እንዳንጸልይ ስንፍና ድካም እንዳንጾም ደግሞ አንዳንድ ጊዜ ስስት ሊፈትነን ይችላል። ግን መጽሐፈ ምሳሌ ላይ 7 ጊዜ ወድቆ መቅረት አይደለም 7 ጊዜ መነሳት አለ። ምንም በነገራችን ላይ ሁሉም ፈተናዎች ደግሞ የሰይጣን አይደሉም ከራሳችን የሚመጡ አሉ። በመጽሐፈ መነኮሳት ላይ ይሄ በጣም ነው ያለው። በተለይ ከራሳችን የሚመጡ ፈተናዎች ምንዳቢያት ሰይ ኮና ሩቃተ ፈተናዎች ሩቅ አይደሉም። ከሩቅ እንደው ከሰይጣንና ከሌላ ብቻ የሚመጣ አይደሉም። ከራሳችንም ላይ ነቃታ የተግረከ ማለት ከራስ ይመነጫሉ ይላልና ከራሳችን የሚመጡ አሉና ራሳችንም ልንሳሳት እንችላለን። ይሄንን በቀጣይ ማድረቅ እንጂ አንድ ጊዜ ወድቅ ያለው አልነሳም አንድ ጊዜ ተሰብር ያለው አልጠገንም አይባልም። ከበራችሁ ምእመናን እህቶች፣ ወንድሞች፣ እናቶች፣ አባቶች እንግዲህ ለእናንተ ነው ይሄ ሁሉ የተነገረውና በቤተክርስቲያናችን ስርዓት የምንወዳትን ቤተክርስቲያን እያጠፋብን ይመስለኛል። የምንወዳትን ቤተክርስቲያን አላወቅናትም። እኛ የቤተክርስቲያናችን ጉዳይ የሃይማኖታችን ጉዳይ በደም ንዝረታችን ውስጥ አለ። የምንወዳትን ቤተክርስቲያን ግን እንደው ስርዓቷን ዶግማዋን ቀኖናዋን ለማወቅ ብዙ ይቀረናልና አንድ የቤተክርስቲያን ሊቅ እኛን ሐዲስ ኪዳን ያስተማሩን ከስራ ስርዓት ይበልጣል ይሉ ነበርና ስርዓቱን አውቀን ስራ ለመስራት እንድንችል የቤተክርስቲያንን ድምጽ እንስማ እንማር የቅዱሳት መጻሕፍትን እናንብብ ለማለት ሞክራ እወዳለሁ። በዛሬው መርሃ ግብራችን ብዙ በጎ ነገር እንደተማራችሁ ተስፋ አድርጋለሁ። ሳምንት ደግሞ የጋብቻ ህይወትና ክርስትና እና ተግዳሮቶቹ በሚል ርዕስ እንግዳ ጋብዛለሁ።
ምን ጥያቄ አላችሁ መጠየቅ ትችላላችሁ። በዩቲዩብ በኮሜንት ሴክሽንና እንዲሁም ደግሞ በስልክ ቁጥሮቻችን ደውላችሁ ልጠይቁን ትችላላችሁ። ከሳምንት